ለዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት ትምህርት ከሚሰጥባቸው ገዳማት አንዷ ታዕካ ነገሥት ባታ ለማርያም ገዳም አንዷ ነች። ታዕካ ነገሥት ባታ ለማርያም ገዳም ለአብነት ተማሪዎቿ የመዝሙር፣ የቅኔ፣ የትርጓሜ፣ የዜማና የመጽሐፍትን ትምህርት በመስጠት ቀጣይነት ያለው የሊቃውንት ትውልድ እንዲፈጠር እያደረገች ያለው አስተዋጽኦ ቀላል አይደለም። በአሁኑ ሰዓት የዘመናዊነትን ተግዳሮት ተቋቁሞ የአብነት ትምህርትን ለማስቀጠል ምን መደረግ አለበት ለሚለው ጥያቄ መጋቤ ሐዲስ ካህሊ ጌጡ እንዲህ ያብራራሉ። ከዚህ ቦታ ላይ እንደሚታወቀው 8 ቤተ ጉባኤያት ያሉበት ቦታ ነው። ከዚህ ቀደም ብፁዓን አባቶችን ሊቃነ ጳጳሳትን የመንግስት ሰራተኞችንም ሳይቀር ብዙ ምሁራንን ብዙ ትውልድን አሻራ የቀረጸ እስካሁን ድረስ እያስተማረም ያለ ታላቅ ትምህርት ቤት ነው። ስለዚህ መጀመሪያ መደረግ ያለበት ህዝባችንም ማህበረሰቡ አጠቃላይ ዓለም አቀፍ ንቅናቄ ተፈጥሮ ስለ ጉባኤው ስለ ቤተ ጉባኤው ስለ አብነት ትምህርት ቤቱ እውቀት እንዲኖረው ማስጨበጥ የመጀመሪያው ስራ ይሆናል ማለት ነው። ምክንያቱም አሁን ብዙ ምዕመናን ትምህርት ቤቱን ላያውቁት ይችላሉ፣ ላይረዱት ይችላሉ። በአብዛኛው ቦታ ላይ ምዕመናን ጸበል ቤት ይሰራሉ፣ ሌላ የተለያዩ ለገቢ ምንጭ የሚሆኑ ነገሮችን ግንባታ ይገነባሉ። ግን ትምህርት ቤት ሲባል ዋናው ነገር ትምህርት ቤት ነው። ደግሞ ከምንም በላይ ቤተክርስቲያን ገብቶ ለመቀደስ ለማስቀደስ ክርስትና ለማንሳት ብዙ ነገሮችን መንፈሳዊ ተግባራትን ለማከናወን ትምህርት ቤት ያስፈልጋል። ስለዚህ የመጀመሪያው ህዝባችን በትምህርት ቤቱ ላይ ትልቅ ግንዛቤ እንዲፈጥር የማስተማር ስራ መስራት ነው። ሁለተኛው ደግሞ ለዚህ ትምህርት ቤት አስተዋጽኦ እናረጋለን የሚሉ በጎ አድራጊ ምዕመናን ወይም ባለሀብቶች ሀብታቸው መሬት ላይ ፈሶ እንደማይቀር ማወቅ አለባቸው። ያ ትምህርት ቤት እግዚአብሔር የሚነገርበት፣ ጸሎት የሚደረግበት፣ ትምህርተ ተዋሕዶ የሚሰጥበት፣ ምስጢራት የሚፈለፈሉበት ስለሆነ ስለዚህ በትምህርት ቤቱ ሕያው ሆኖ ለዘላለም እንደ አባቶቻችን ስማቸው ሲነሳ ይኖራል ማለት ነው። ስለዚህ ይህን ትምህርት ቤት ኃላፊነት ወስዶ የሚሰራው ትክክለኛ ሃይማኖት ያለው ሰው ያስፈልገዋል ማለት ነው እና እነዚህ ሁለት ነገሮች የመጀመሪያው ትምህርት ቤቱን ከፍ ወዳለ ደረጃ የሚያደርሱ አንኳር ነገሮች ስለሆኑ እነዚህን ትምህርት ቤቱን የዘመኑን ቴክኖሎጂ ተጠቅመን ትምህርት ቤቱን ተደራሽ ማድረግ፣ ሰዎች እንዲያውቁት ማድረግ፣ በትምህርት ቤቱ ውስጥ የሚደረጉ ጸሎቶችን እንዲያውቁና እንዲሳተፉ በተለያየ ቴክኖሎጂን መንገድ እየተጠቀሙ ትምህርት ቤቱን የማስተዋወቅ ስራ መስራት፣ ይሄ ትምህርት ቤቱ ግንባታው እንዲከናወን ያደርጋል፣ ሰዎች እንዲያውቁት ያደርጋል። ትምህርት ቤቱ በአሁኑ ደረጃ 93 ዓመት ማገልገል ማለት ቀላል አይደለም ማለት። ስለዚህ በአሁኑ ደረጃ ባለው ደረጃ ላይ ምንድን ነበር መሆን ያለበት? ትልቅ ግንባታ ተገንብቶ ሁሉም ምሁራን እየመጡ የሚመራመሩበት የሚፈላሰፉበት ጥናታዊ ጽሑፍ የሚቀርብበት ትምህርት ቤት መሆን ነበረበት። መሰራቱ ለሁሉም ለኛ ለልጆቻችን ለኛም ጠቃሚ ነው። እንደገና አብነት ትምህርት ቤት እዚህ አካባቢ ስለፈረሰ በኮሪደር ልማት ዛሬ መልእክት ተላልፏል። ሁላችንም ኦርቶዶክሳውያን ተባብረን መስራት አለብን። ብንሰራ መምህራን ቢበዙ የአብነት ተማሪዎች ቢበዙ ለኦርቶዶክስ ትልቅ ጥቅም አለው። የአብነት ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ቀኖናዋን ጠብቃ እንድትቀጥል የሚጫወተው ሚና ቀላል አይደለም። ለዚህም ተጠናክሮ እንዲቀጥል ምን መደረግ አለበት ለሚለው ጥያቄ የሚከተለውን ብለዋል። በልማቱ በኩልም ቢሆን እቺ ገዳም እንግዲህ ቀደም ሲል ዝናዋ ብዙ ነገር እንዳላት ይታወቃል። ግን በተለያየ ምክንያት ደግሞ ያው የነበራትን ሀብት ሁሉ አጥታለች። ታሪኩን እንደምንሰማው ድሮ ለሌላቸው የምታበድር የምትሰጥ፣ ሊቃውንቱንም ማቴሪያሉንም የምትሰጥ ገዳም እንደሆነች ይታወቃል። አሁን ግን ደግሞ ሊቃውንቱ ብቻ ናቸው ከሞላ ጎደል ያሉ እንጂ የገቢ ምንጯ በጣም የተቀዛቀዘበት ሁኔታ ነው። አሁን ደግሞ ያለው ሰፈርም በኮሪደር ምክንያት ሩቅ ቦታ ሂዷል። ያለውንም እንኳን ሙዳየ ምጽዋት ለማስገባት ብዙ የሚቸገሩ ምዕመናን እንዳሉ ይታወቃል ማለት ነው። ስለዚህ ይህንን ችግሯን ደግሞ ለመቅረፍ ራሷን እንድትችል ወይም ደግሞ ራስ አገዝ ህንፃ ለማሰራት እቅድ ላይ ነን ያለን። መንግስት ያው በወሰዳቸው መሬት ልክ ሌሎች ምትኮችን የሰጠበት ሁኔታ አለ። ከዚህ ከልመናም ከሙዳየ ምጽዋትም እንድትወጣ እነዚህም ከትምህርት ቤቱ ጋር አብረው ተያይዘው ራስ አገዝ የሆኑ በተሰጣት መንግስት በሰጣት መሬት ላይ ራስ አገዝ የሆኑ ወይም ደግሞ በውስጥ የሚያገለግሉ ሰራተኞችን የምታስተዳድርበት ራሷን የቻለ የገቢ ምንጭ ያስፈልጋታል። ምክንያቱም አሁን እንደ ድሮ ተለምኖ የሚታደርበት ጊዜ አልሆነም። እንግዲህ ገዳሙ ራሱን እንዲችል የተለያዩ ሱቆችን
ትምህርት ቤቶችን የተለያዩ አገልግሎት የሚሰጡን ነገሮችን ብንገነባ በፎቅ መልክም ቢሆን ቦታም ከሌለ በፎቅ መልክ ቢሆን ተገንብቶ ገዳሟ ራሷ እንድትችል ሁሉ ጊዜ ታቦት እየቆመ ለቤተ ክርስቲያን ልመናም እንዳታረግ ሁሉ ጊዜ ሳንለምን መስጠት አለብን ብዬ አስባለሁ።